የኔ እውነተኛ አባቴ ነው። ምን? ከምርሽ ነው? እየቀለድሽ አይደለም? እናት እየቀለድኩ አይደለም። መንገድ ላይ ምናምን ጠብቁ እንዴ? ለምን አልነገርሽኝ? ምን ልታደርገው ነው? ልትደባደብልኝ ነው እንዴ? የሆነ ነገር አድርጎሽ ቢሆንስ? እባክህ እኔን ምንም አያደርገኝም። እኔን ደግሞ ለመጠበቅ እንደዚህ ስለሆንክልኝ አመሰግናለሁ። እሺ ቆይ ምንድን ያደረገሽ? በቃ መንገድ ላይ ጠብቆኝ ነበር። ከዛ እኔም አገኘሁት፣ ተፍተፍ ብዬ እንደምንም ምናምን አሳመንኩት። ሰላም ፈጠረ። ታውቃለህ ኤቢ ደግሞ አይኗን አጥፋለት ብላ ነበር የላከችው። በጣም ነው የሚያሳዝነው። ልጁ እኮ ጅን ነው፣ ይጎዳሻል። እኔ አናግረዋለሁ። ተው እባክህ፣ እኔ ራሴ ጨርሰዋለሁ። ኤቢን በደንብ ስለማውቃት ምን ልታስብ እንደምችል ስለሚገባኝ እኔ ራሴ ጨርሰዋለሁ። አረ ጉዴ! የብዲ ቀን አይመሽም፣ ጉድ ሳይሰማ መስከረም አይጠፋም አሉ። የዛሬው ደግሞ ደስ የሚል ውቅ ታገባኛለህ ካላገባኝ በቃ ራሴን አጠፋለሁ፣ ካላገባኝ ራሴን አጠፋለሁ፣ ካላገባኝ ራሴን አጠፋለሁ። ኤቢዲ ምን አስበሽ ነው እንደዚህ የምትይው? እንግዲህ በዛሬው በክፍል 54 እየተመለከተው ማለት ነው። በጣም ደስ ይላል። ግን የሚያስጠላኝ መሰለኝ ነው ድራማ መስቀልቅሉ ወጥቷል። ቤተሰቡ አንደኛ እንግዲህ ኤቢ ሌላ ጣጣ እየፈጠረች ነው። በባለፈው ክፍል የፈራ ነው ምሳሌ ለኤቢ እንዳትናገር ነበረ እንትን አባቷ ማን ነው ምናምን ሲባል እንደዚህ ነው ብላ ትናገራለች ብለን ነበር። ግን ዳጣራዳለች ናት። መጀመሪያ አስጠንቅቃታለች መሰለኝ ብቻ ሳይሆን አስጠንቀፍ ነበረ። ስላስጠነቀቀቻት እንትን አልተናገረችም። ደስ ብሎናል። ሌላው ደግሞ ያው ዳጣና እንትና ይደረስባቸዋል ነበር። ዳጣና ማነሱም ናታን ይደረስባቸዋል ነበር። እንግዲህ ያልተደረሰባቸውም አሪፍ ላይ ናቸው፣ እየሄዱ ነው። እንግዲህ በዛሬው ክፍል እንግዲህ የተመለከትነው ዋናው አስደንጋጩ ነገር አግባኝ ነው፣ ካላገባኝ ይታነቃለሁ ነው። እንግዲህ እናቲቱ ደግሞ የቻለችውን አቅም እየጣረች ነበር። ማለቴ ለደረጀ እንደዛ ብላ ስታስፈራራት ደረጀ እንትን ማነው ምንድን ነበር ምን እናርጋ አይመጣም ወይ የናታን አባት እንዴት ነው ከአዲስ አበባ እኮ ከመጣ ቆይ ምናምን እያለች እየሰከሰች እያጣራችሁ ነበረ። እሱም እንደሚመጣ ነግሯታል። ግን ምን ሆነሽ ነው ምናምን ሲላት ያፈርታ ነበር። ግን ላፈንደው እንጂ ምን እደብቀዋለሁ ብላ እውነቱን ነግረዋለች ማለት ነው። የግራጁዌት ጊዜ ቀለበት እንዳስርልኝ ይፈልጋለሁ፣ ስለዚህ እወድሻለሁ ብሎኛል ምናምን ብላ ውሸቷን ሰክሳት ነበረ። ያንን ነግሯታል ማለት ነው። ስለዚህ እናይቱ ደግሞ ልጅቱ የናታንን አባት አምጡና ይጠየቅ ነው። እናቲቱ አይሆንም ነው፣ በተከበርንበት ሰፈር ልታዋረጅን ነው ወይ ነው። ግን ደግሞ ሀዋርድ በር ከዚህ በላይ መዋረድ የለም። እንደዚህ አይነት ልጅ ስታስጠላ ምን አይነት ነገረኛ እንደሆነች። እዛ አባትየው ደግሞ ይህን ሲሰማ እሪ አይሆንም አለ ማለት ነው። እኔ ምን ያክል ጓደኛዬ የፈለገ በወደው ከልጅ አላስፈልገውም እና ደግሞ በዚህ መልኩ ጓደኝነታችን ዝምድናችን እንዲፈርስ አልፈልግም። ምክንያቱም እኔ ሴት ልጅ ተጠይቃ ስትገባ ነው እንድጠይቃ ስታገባ አይቼ አላቅም። ደግሞ የሚወዳትን ነው ማግባት ያለባት፣ የማይወዳትን ማግባት የለባትም። ስለዚህ እንደዚህ ታረቃ አልፈቅድላትም ብሏል ማለት ነው። ከታነቀች ትታነቅ። የሷ ነፍስ ለምንድነው የምትታነቀው? የሷ ነፍስ ከኛ የሷ ነፍስ ማለት የኛ ነፍስ ማለት ነው። እሷን ለማሳደግ በጣም ብዙ መስዋዕቶችን ከፍያለሁ ብሏል። እንግዲህ አባዬው የመጨረሻ ውሳኔው ይሄ ነው። ያው እናቲቱም ተጨንቃለች። እንግዲህ ልጅቱን ማስጠርታ የት ልትሄድ ነው እያለች ከዳጣ ጋር ቀጠሮ ነበረ። ምክንያቱም የሆነ ቀን ሂስትሪሽን ትነግረኛለች ምናምን ብሏት ነበረ። እሺ ብላ ቃል ገብታለት
አስምሏት ነበር። እንግዲህ ሂስትሪዋ ልታወራ ቀጠሮ በተቀጣጠሩበት ታይም እሷ ቀድማ ወጣ ነበረ። እሱ ሲወጣ ደግሞ ተከትለህ ነው እችን አይጥ የምትወጣው ምናምን አለችው። እንግዲህ አትሳደቢ ምናምን ብሏታል። ውርደት ነው። የዳጣን ሩብ ያክል ራሱ ጸባይ ቢኖርሽ አገባሽ ነበር አላት። ግን እንኳን የዳጣን ሩብ እንደው ምንም የላትም እሷ እና በዛ ተለያይተዋል። እንግዲህ ደግሞ እሷ ግራጁዌት እንደሆነ ታውቃለህ አለችው። አውቃለሁ አላት። ታዲያ ምን ፈለግሽ? አሁን ደግሞ በጣም ነው ያስጠላችው። ማለት በፊት ስሚያት ያቅፋትም ነበር ስማትም ነበር ምን የሚላትም ነበር እያስገደደችው ነው። አሁን ደግሞ በቃ የመጪን ያስጠላችው ነው። ጥሏት ሄደ። አሁን ሊሄድበት ከዛች አይጥ ጋር ነው የምትሄደው። ምን አገባሽ ቤት እሷ በሄደችበት ነው አሁን የምሄደው። በሩ አንድ ነው የምንኖረው አንድ ቤት መሰለኝ ምናምን ያው እንዳልገባው አስመስሎ ነግሯታል። እሷ ደግሞ የግራጁዌት ቀን ካላገባኸኝ እኔ አቤጌል አይደለም ማለት ቀለበት ካላሰርክልኝ ግዴታ ነው ምናምን እያለች ነበር። ግን በዚህ ማይሆን ነገር እንዴትም ሆኖ አይሆንም። ይሄ የማይሰካ ነገር ነው። እንግዲህ በስተመጨረሻም ያው አባትየውም አይሆንም ብሏል። ሰላምና አባትየው ነበሩ። እንግዲህ የሰላም ቀኗ እየደረሰ ነው። ከምን አደረስከው ለውሳኔ ደረስኩ ሲባል አልደረስኩም ብሏል። እንግዲህ ካልደረስክ እኔም ለውሳኔ ደርሻለሁ እናገራለሁ አለችው። አታረጊው ምናምን እያለ ነው። ያው እንደማታረገው እሱ እርግጠኛ ነው እንደማታረገው፣ ግን አቃጣም ታስፈራለዋለች እና የዛሬ ሳምንት እነግርሻለሁ አንድ ሳምንት ብቻ ስጥኝ ብሏታል። እንግዲህ አንድ ሳምንት በጣም ቅርብ ጊዜ ነው። እኔ ሆስፒታል ሳልገባ ልጅ ማንነት የት እንዳለች ማወቅ እፈልጋለሁ ብለዋለች ማለት ነው። እንግዲህ ያው ቅርብ ነው እጠብቃለሁ ብለዋለች። ሌላው ደግሞ ያው ፕሮሚስ የገቡበት ጉዳይ ነው። እንግዲህ ዳጣ ናታንን አገኘችው፣ ተገናኙ። ዛሬ እንደዚህ አብጌል ቀጥራ ልታስደበድበኝ ነበር ምናምን ብለዋለች። ያን ትቶ እንግዲህ ዛሬ እኮ ፕሮሚስ ገብተሽልኝ ነበረ፣ ስለዚህ ንገሪኝ ስለኛ ስናባትሽ አራት ግን ለማንም እንዳትታወራ ቃል ግባልኛለች። ስለዚህ ለሰላምዬ ብቻ ነው የምነግራት፣ ሌላ ለማንም አልናገርም ብለዋል። ለሰላም ቢሆን እንዳትናገር ብለዋለች ማለት ነው። እንግዲህ ያው ለሰላም ያው መናገሩ አይቀርም፣ ግን ፈር ማለት ያው ምኑ ይነገራል። ለሰላም እንትና የደረጀኝ አባት ነው ስትለው ብሎ ድንግጥ ብሎ ባለበት ደርቋል። ምን ሊፈጠር እንደሚችል ኔክስት እናያለን።